የተባበሩት መንግስታት ድርጅት ፕሬዝዳንት ሳልቫኪርን አስጠነቀቀ። የተባበሩት መንግስታት ድርጅት ፕሬዝዳንት ሳልቫኪር የሚያደርጉት ሹመት የሰላም ስምምነቱን ተከትሎ ሊሆን ይገባል ሲል አስጠንቅቋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ከምክትላቸው ሪክ ማቻር ጦር ጋር በዋና ከተማዋ ጁባ የእርስ በርስ ጦርነት ካደረጉ በኋላ ማቻር ጦራቸውን ይዘው መውጣታቸውን ተከትሎ ፕሬዝዳንት ሳልቫኪር የቀድሞ ምክትላቸውን በማንሳት ሌላ ሹመት መስጠታቸውን ተከትሎ ነው የተባበሩት መንግስታት ድርጅት ማስጠንቀቂያውን የሰጠው። ባለፈው ዓመት ነሐሴ ከስምምነት በተደረሰው የሰላም ስምምነት መሰረት የአገሪቱን ምክትል ፕሬዝዳንት መምረጥ የሚችለው የደቡብ ሱዳን ተቃዋሚ ጦር ነው። ባለፈው ሰኞ ግን ፕሬዝዳንት ኪር ምክትል ፕሬዝዳንቱን ከስልጣናቸው በማስነሳት የሰላም ተደራዳሪ የነበሩትን ታባን ዴንግ ጋይን ሾመዋል። የትኛውም የስልጣን ሹመት ከሰላም ስምምነቱ ጋር ተጣጥሞ መሄድ አለበት ሲሉ የተባበሩት መንግስታት ድርጅት ቃል አቀባይ ፋራን ሀቅ አስታውቀዋል። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ኤልሳቤት ቱርዳው በበኩላቸው ባለፈው ቅዳሜ የተወሰኑ የደቡብ ሱዳን ተቃዋሚዎች በጁባ ተገናኝተው ዴንጋይን በምክትል ፕሬዝዳንትነት ለመሾም ተስማምተዋል። ዴንጋይ ተቃዋሚዎችን በመወከል የሰላም ተደራዳሪ የነበሩ ሲሆን በማዕድን ሚኒስትርነትም አገልግለዋል። ሆኖም ከድተው የሳልቫኪር ፓርቲን ተቀላቅለዋል በማለት ሪክ ማቻር ባለፈው አርብ ከስልጣን አውርደዋቸው ነበር። ከጁባ ሸሽተው የሚገኙት ሪክ ማቻር ወደ ዋና ከተማዋ የሚመለሱት የሰላም አስከባሪ ጦር የሚገባ ከሆነ ብቻ መሆኑን አልአረቢያ አስነብበዋል። ሰላም አዳዲስ የድሬቲው መረጃ ወደ እርስዎ እንዲደርስ ከታች የምትገኘዋን ቀይዋን ሰብስክራይብ የምትሏን በተን ይጫኑ እና የድሬቲው ደንበኛ ይሁኑ። መልካም ጊዜ።